ኩሉን ማንኳላት ኩሉን ማንኳላት ብትኳል እንኳን ያምርባት አቤት አለም ድምጽሽ። እንግዲህ ትናንትና እንደዚህ እንደተቀወጠ ነበረ እንዳያችሁት። እንግዲህ ይሄ ማን ነው አሚኑና አሚሩ እየቀወጡት ነበረ ማለት ነው በዚህ ሙዚቃ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ካያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረጋችን እንዳትረሱ። በተለይ ላይክ ሳታረጉኝ አትውጡ። ለእናንተ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል። ዩቲዩብ ሪኮመንድ ያደርግልኛል። ላይክ ባረጋችሁ ይመጣል ማለት ነው። ሁሌ ልለምናችሁ እንግዲህ ምንም ማድረግ አልችልም ማለት ነው። እና ቤተሰብ ትላንትና እንግዲህ እንዳያችሁት አሚኑና ማን ነው ስሙ እየቀወጡት ነበረ። ለሄርሜላ ይገባታል፣ ለአብርሽም ይገባቸዋል፣ ከዚህ በላይ ይገባቸዋል ምናምን ሰፕራይዝ አላችሁ፣ ማታ ሰፕራይዝ አላችሁ ብለው ልባችን እንግዲህ አንጠልጥለው አስጠብቀውናል ማለት ነው። ማታ ማለት ነው። የምር እንደኔ ግን የጠበቀ ሰው አለ? እንደኔ በቃ እኔ እንጃ። በጣም በቃ ምን ሊለቀቅ ነው፣ ምን አይነት ቪዲዮ ሊለቀቅ ነው ብዬ አፍጥጬ ጠብቄ ነበር ማለት ነውና እንግዲህ ትላንትና ሲቀውጡ አይታችኋል። እነዚህ ቀዳዳ ቦትራፋዎች ማለት ነው፣ የተበተረፉ ቦትራፋዎች ማለት ነው። እንደዛ ሲቀደዱ እኔ የምርም አዲስ ነገር አለ እንዴ? እንዴት ሆኖ አብርሽ ሩታን ዋሽቶ ከሀገር ልወጣ ነው ለብቻዬ ብሎ እሷን ዋሽቶ እንዴት ሆኖ? እኛ የሩታ ደጋፊዎች በፍጹም አንፋታውም እያልኩኝ ነበረ ያመሻሁት ቪዲዮ እስከሚለቀቅበት ጊዜ ድረስ ማለት ነው። የምሬን ነው የምላችሁ። ቪዲዮ እስከሚለቀቅበት ጊዜ ድረስ እንዴት በቃ እውነትም አዲስ ነገር ሊለቀቅ መስሎኝ ማለት ነው። እነዚህ ቀዳዳ የተቀደዱ ቀዳዳ ቦትራፋዎች ሁላ የሄርሜላ ደጋፊዎች ሁላችሁም ቦትራፋ ናችሁ። የምር ቦትራፋ። አንዳንድ ቤት ራሱ ተለቋ ይቻለሁ እሷ ያንተኑ ነጭ ልብስ ለብሳ ምናምን እንዴ አዲስ ነገር አለ ጠብቁ ማታ፣ አዲስ ነገር አለ ጠብቁ ማታ። ልባችን አንጠለጠሉት እኮ እናንተ። ምን አይነቶቹ ናቸው? ይሄ ነገር ደግሞ የህልም እንጀራ ነው። የህልም እንጀራ የሰው ልጅ መቼም እኮ ያልማል። ማለም አይከለከልም። በእርግጥ ማለም ትችላላችሁ፣ አዎ መመኘት ትችላላችሁ እንጂ ይሄ የህልም እንጀራ ሆኖ ነው የሚቀርባችሁ ማለት ነው። እንዲያው አትድከሙ፣ ምንም አትውጡ፣ አትውረዱ። አብርሽ እንደሆነ መቼም ቢሆን ከሄርሜላ ጋር ተጋብቶ አይኖርም። አብርሽ መቼ ይሄ እያለማችሁት ውላችሁ ብታድሩ ብትከርሙ ብትሰነብቱ ይሄ ነገር መቼም ማይሆን ነገር እየመጣችሁ ሚዲያ ላይ ኩሉን ማንኩላታል ኩሉን ማንኳለሺ እያላችሁ ባትሟዘዙብን ጥሩ ነው። እኛም ባታስደነግጡን ማለት ነው። እኛንም ባታስደነግጡን እንዴ። የማይሆን ነገር ለሚስትህ አትንገር አለ ያገሬ ሰው ቤተሰብ። እውነቴን ነው የምላችሁ። እኔ ማታ በተለይ ነጭ የለበሱት እንትን ተወስቶ ሳይ ተደናገጥኩኝ። ወይ ይሁን ኤአይ እኮ ግራ አጋብቶናል። የምር ኤአይ በጣም ነው ግራ ያጋባንና በጣም ደንግጬ ምንድነው የሚለቀቀው ብዬ አፍጥጬ እየጠበቅኩ ነበረ። እንግዲህ ማታ ደግሞ እነሱ ቤት ቪዲዮ ሲለቀቅ የተፈጠረውን የሆነውን አይታችኋል። አብርሽ እንግዲህ የቀወጠው ነበር። ሩታዬና ኤፋ እንግዲህ ፓስፖርቱን ደብቀውበት አሳበዱት። ይመቻቸው። እኔ ደስ ብሎኛል ስለደበቁበት። ምክንያቱም ሩታዬ በዚህ ሰዓት በጣም ከልጇ አባት ጋር መታረቅና ልጇ አብራ በአባት ፍቅር በእናት ፍቅር ሊያድግ እየፈለገች ስለሆነ አብርሽ ደግሞ ከሀገር ለመውጣት የተናገረበት ንግግር በጣም አስፈርቷታል። ምክንያቱም የሆነ አለ አይደል ሄዶ እንደማይመለስ ሰው ልጄን አደራ ምናምን በቃ ከዚህ በፊት ተናግሯት የማያውቀው ንግግር እየተናገረ ስለነበረ ሩታ ላይመለስ ይችላል ብላ በጣም ሰግታለች፣ በጣም ፈርታለች። ምክንያቱም ለሷ አይደለም ህይወት ይቀጥላል ቤተሰብ። ሩታ የምታስበው ለሷ ሳይሆን ልጇ ያለባት ፍቅር ያድጋል ብላ ስለምታስብና ስለምትጨነቅ ነው። ገባችኋ? እና ለዛ ፓስፖርቱን ደበቁበት። የፋና ሩታዬ ይችላሉ፣ የምር ጀግኖች ናቸው፣ ይችላሉ። እና እንዳያችሁት ኤርፖርት ላይ እንግዲህ በረራ ማምልጦታል አብርሽ። እንደዛ እያበደ እየቀወጠው ነበረ። ያው የሄርሜላና የሩታዬ ጭቅጭቅ አሁንም አላበቃም። አይታችኋል። ትላንትና በጣም እየተጨቃጨቁ ነበረ።
ሲጨቃጨቁ እንግዲህ አብርሽ ጥሏቸው እልም ብሎ ነው እየሄደው። በጣም ተናዷል ዳኒ። ሄርሜላ እኔ ከሄርሜላ ጋር እንድትሆን አትፈልግም። እዚህ ጋር የምር አንድ የታዘብኩት ነገር ማለት ነው ቤተሰብ፣ ዳኒ አስመሳይ እንሽላሊት ሰው ነው። ትናንትና ምንድነው ያለው? እኔ ከሄርሜላ ጋር ሆነ ካንቺ ጋር እኔ ምንም ችግር የለብኝ ምናምን እያለ ነው ለሩታ ሲያወራት የነበረው። ግን ትናንትና ምን አለ? ሄርሜላ ናት የምታስፈልገው፣ ከጎኑ ሄርሜላ ስለምታስፈልገው እሷ ከሱ ጋር ትሆን እኛ አንሂድ አላለም። አንተ ማን ወሳኝ አረገ? በአብርሽ ህይወት ውስጥ ሄርሜላ ነው የምታስፈልግህ ብለህ የመወስ አለ። ምንድነው የሚያንተባተበሽ? ማን ወሳኝ አረገ? አንተ ይሆንክ እንሽላሊት ማለት ነው። እንግዲህ ሩታና አብርሽን ለመለየት የማትቆፍሩ ድንጋይ የለም፣ የማትባጥጡት ነገር የለም። ግን ከጎኗ ሩታ አሁን ከኤፋ በስተቀር ማን ነው? እስኪ ንገሩኝ። ከአብርሽ ጋር አብረው እንዲሆኑ የሚፈልግ ሰው ማን ነው? ኤፋ ብቻ ነው። ሌላ ሰው ማንም የለም። ትላንትና ደግሞ ትንሱ ቤት በተለቀቀው ቪዲዮ ኤልዱ የአብርሽ እህትን እንዴት አንድ ቀን ከሄርሜላ ጋር ሳናያት፣ አንድ ቀን ከሄርሜላ ጋር ሳናያት፣ ዛሬ ግን ከሩታ ጋር ትንሱ ቤት መጣች አላሉ እና እንዴ ላትመጣ ነው እንዴ? ሩታዬ እኮ ሁሉም ቤተሰቦቹ ይወዷታል። ገባችሁ? ወደ አብርሽ ስትመጣ ሩታ በቀላል ነገር አይደለም የመጣችው፣ ብዙ መስዋዕትነት ከፍላ ነው። ይገባችኋል? ስለዚህ አብርሽ ቤተሰብ ላይ ወዷት አይችሉም። ብዙዬም የጊዜ ጉዳይ ነው እንጂ ትመለሳለች። እሺ ትመለሳለች። ይሄንን ወቁት። ምክንያቱም ሩታ ወደሱ ስትመጣ ቤተሰቦቿን ጥላ ነው ወደ አብርሽ መርጣ ወደ አብርሽ የሄደችው ማለት ነው። ስለዚህ ሁሉም ይወዷታል ማለት ነው። እንግዲህ ቻሉት። እንግዲህ ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ላይ